ዲፕሎማሲ በሚመለከትና ቀይ ባህር በሚመለከት የኛ አቋም ለኤርትራም ለጅቡቲም ለሶማሊያም የሚጠቅመው ሰላማዊ ኢትዮጵያ ካለች የለማች ኢትዮጵያ ካለች ነው። የለማች ኢትዮጵያ ከሌለች ያው ችግር መሆኑ አይቀርም። ኢትዮጵያ ትልቅ ሀገር ናት። ትልቅ ፖፑሌሽን ነው። ትልቅ አቅም አለው። ይሄ አቅም ለጥፋትም ለልማትም መዋል ይችላል። ወደ ጥፋት እንዳይሄድ፣ ወደ ልማት እንዲሄድ፣ ወደ ትብብር እንዲሄድ በእኛ ዙሪያ ያሉ ሀገራት የኢትዮጵያ ሰላም ግድ ነው፣ ሰላም ካልሆነች እንጎዳለን ብለው ማሰብ ይኖርባቸዋል። ለዚያ ጥያቄው በህጋዊ መንገድ ተነስቷል። እያየነው ነው፣ እናየዋለን። እና እናንተም እኔም ለሰላም ቅድሚያ እንስጥ። የባህር በር ጉዳይ ፖለቲካ አናርገው። ይሄ አጀንዳ አይደለም፣ የህልውና ጉዳይ ነው። ኤግዚስት ማድረግ አንችልም። እንደ ሰው ማዳበሪያ ሲገባ ነዳጅ እየቆመ ነዳጅ ሲገባ ውሃ እየቆመ የሚባል አይነት አካሄድ ኢኮኖሚ እያደገ ሲሄድ ስለማያዋጣ እነሱ ልክ እንደኛ ማሰብ አለባቸው። እዚህ የኛ ምርጫ ሰላም ነው። በቢዝነስ ህግ ሊፈታ ይችላል ብለን እናስባለን። መጨረሻ መቋጫው የኢትዮጵያ ተፎካካሪ ፓርቲዎች ማወቅ ማመን ያለባቸው ነገር የኢትዮጵያ ህልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ። እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። አሁን ብልጽግናዋን በሚመለከት ቅድም እንዳነሳሁላችሁ ጅምሮቻችን ተስፋ ሰጪ ናቸው። በከተማም በገጠርም ብዙ ተስፋ ሰጪ ጉዳይ አለ። እድገታችንም ይጨምራል፣ ኤክስፖርታችን ይጨምራል፣ ገበያችን ይጨምራል። እንደ መንግስት ያለን ቁመና ይጠናከራል። የተሻለ ዴሞክራሲያዊና ኢንክሉሲቭ ከባለፈው ምርጫ የተሻለ ኢንክሉሲቭ ምርጫ ኢትዮጵያ ውስጥ ይካሄዳል። ይሄን የማይፈልጉ ሰዎችስ አሉ፣ ይኖራሉ፣ ይጮሃሉ፣ ይሳደባሉ፣ ጎፈንድሚ ይሰበስባሉ። እኛስ ኮሪደር እናለማለን፣ ስንዴ እናስፋፋለን፣ ህዳሴ እናስመርቃለን፣ ምርጫ እናካሂዳለን። ይቀጥላል ማለት ነው። ኢትዮጵያ ትቀጥላለች። የሚጮህ ድምፅ፣ የሚሳደብ ድምፅ፣ ተስፈኛ ድምፅ ሁሉ ይጥፋ ብላችሁ አታስቡ። እነሱ ይሳደቡ፣ እናንተ ስሩ። እኛ የምናደርገው እንደሱ ነው። ታሪክ እንዴት ይመዘናል እናየዋለን። ችግር የለው። መስራት የሚፈልጉ ብቃት ያላቸው ሰዎች ከእናንተም ውስጥ እንዲበዙ ነው የምንፈልገው። በስተው ተባብረን ኢትዮጵያን እናጽና፣ እናልማ። በሀሳብ ካልተግባባን ችግር የለውም። ችግር እኮ የለውም። እንከራከራለን፣ እንጨቃጨቃለን፣ ግን ኢትዮጵያን በጋራ እናለማለን። አሁን ከኤርትራ ጋር አንዳንድ ወሬ ይነሳል። እንፈልገው ሰላም ነው። ከዛ የከፋ ነገር ካልመጣ በስተቀር በእኛ ኢኒሼቲቭ በኤርትራ ወንድሞቻችን ላይ ምንም ነገር አይፈጸምም። ጅቡቲ እንኳን እኛ ልንረብሽና ልነካቸው ቀርቶ የሚነካቸውም ካለ አንቀመጥም። እነሱ ከተነኩ እኛ የለንም። ሶማሌ በሺ የሚቆጠር ሰው ነው እኮ የሞተብን። በሺ የሚቆጠር ሰው እኮ ነው የሰዋ ነው ለጋራ ሰላም ብለን። አሁን የምንፈልገው እሱ ነው። ሶማሌ አካባቢ መስከን፣ መረጋጋት፣ ናሽናል ኢንትረስት ማስቀደም እንዲችሉ ጊዜ ሰጥተናል። እንታገሳለን። ቀልብ እንዲገዙ ሰብር እንዲያደርጉ እንታገሳለን። ግን ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ አመሰግናለሁ። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስቷል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ህግ፣ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። ይሄ እውነት ስለሆነና ሎጂካል ነገር ስለሆነ
ይሄን አስታኮ ግን ነገ ውጊያ ይነሳል ብሎ የሚያስቡ ሰዎች አንዋጋም፣ ከማንም ጋር መዋጋት ፍላጎት የለም። ሁለተኛ ጉዳይ ኢትዮጵያን ሊወሩ ይችላሉ ሀገራት የሚል ስጋት ያለባቸው ሰዎች አልፎ አልፎ ስለሚነሱ ኢትዮጵያን ማንም ሰው ዛሬ በኃይል መውረር አይችልም። ማንም ለመመከት የሚያስችል በቂ አቅም አለን። በቂ ስንገዛ ስንሸምት የነበርንባቸውን በውጊያ ክፍተት የገጠሙን ነገሮች ማምረት ጀምረናል። እናመርታለን። ሰው አለን። ጀግኖች ነን። ሰው አነካም። ከነኩን ግን ለማንም አንመለስም። ስጋት የለብንም። ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ሕዝብ፣ ለኤርትራም ሕዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይህንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ብዙ ክሶች ይሰማሉ። አብዛኛው ክስ ውሃ አይቋጥርም። የኤርትራ ህዝብ ወንድም ህዝብ ነው። የኤርትራ ህዝብ ምስኪን ህዝብ ነው። እንደ ኢትዮጵያ ለማደግ የሚፈልግ ህዝብ ነው። የሚያስፈልገው ልማት ነው፣ ውጊያ አይደለም። ተባብረን መልማት፣ ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ እቅድ አይደለም። በሌላ መንገድ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም። ጭራሽ ስጋት የለብንም። ይህም መሰማር አለበት። ማንም ደፍሮ አይሞክረንም። በቂ ዝግጅት ስላለን የምንዘጋጀው ግን ውጊያ ለማስቀረት ስለሆነ በእኛ ኢኒሼቲቭ ከማንም ጋር የመዋጋት ፍላጎት የለንም። እንደምታስታውሱት ሶማሊያ ጋር ይዋጋሉ የሚባል በጣም ብዙ ንግግሮች ነበሩ። የፈታንበት መንገድ አይታችኋል። በሶማሌና ኬንያ መካከል ችግር ሲፈጠር ዘለን የገባነው እኛ ነን። በሱዳን ወንድሞች መካከል ችግር ሲፈጠር ዘለን የገባን እኛ ነን። ሳውት ሱዳን ችግር ሲፈጠር ዘለን የገባን እኛ ነን። በአካባቢያችን ሰላም፣ ልማት እንዲመጣ ስለምንፈልግ እስከ ዛሬ ከማንም ጋር አንድ ጥይት ተኩሰን አናውቅም። ወደፊት የኛ ፍላጎት ይሄው እንዲቀጥል። ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም። ትንኮሳ ካለ ምላሹ ከፍተኛ ስለሚሆን በእኛ ወገን ግን ትንኮሳ እንደማይደረግ እያረጋገጥኩ የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ፣ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ይሄን ማንም ሰላም ወዳድ ነኝ የሚል የዓለም መንግስት፣ ግለሰብ፣ ቡድን ከወንድሞቻችን ጋር አነጋግሮን በህግ አግባብ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስችል አሚካብል ሶሉሽን እንዲፈጠር ለመላው ዓለም ጥሪ እናቀርባለን። እኛ የምንፈልገው በሰላም ችግራችን እንዲፈታ ማድረግ ነው። የቀይ ባህር ጉዳይ የማይፈታ ህልም ነው፣ የሩቅ ጊዜ ህልም ነው። እንዴት እንደዚህ አይነት የሩቅ ጊዜ ህልም ይሄ መንግስት ያስባል የሚሉ ግለሰቦችና ቡድኖች አልፎ አልፎ ይደመጣሉ። ይሄ ዓለም አንድ ግለሰብ ኩባንያ ማርስ ላይ ወጣለሁ የሚልበት፣ ማርስ ወጥቼ ወርሳለሁ የሚልበት ዓለም ውስጥ እየኖር 30 እና 40 50 60 ኪሎ ሜትር ያለችን ቀይ ባህር ለመንካት አናልምም ማለት የሚቻል አይመስለኝም። እኛ ህልመኞች ነን። ህልማችን ግን ብልጽግና ነው። ህልማችን ልማት ነው። ህልማችን ውጤት ነው። ህልማችን ማደግ ነው። ብቻችን አይደለም፣ እንደ አፍሪካ ማደግ ነው። ለዚህ እድገት ከአፍሪካ ወንድሞቻችን ጋር በትብብር በንግግር በአባይም በስንዴም በማዳበሪያም በጋዝም በወርቅም
በሌላውም ጉዳይ ተባብረን በጋራ እንድንለማ ጥሬን አቀርባለሁ። የጀመረው ብልጽግና ጉዞ ይቀጥላል። ሰላማችን ይበልጥ እያደገ ይሄዳል። ለኢትዮጵያ ሰላምና እድገት የሚጓጉ የትኛውም ግለሰብና ቡድኖች ለንግግር መንግስት ክፍት መሆኑን ተገንዝበው ሁልጊዜም በውይይት በንግግር ጉዳያቸውን ለመፍታት እንዲዘጋጁ ጥሬን አቀርባለሁ። ሚዛን ሳንስት ለአዳዲስ ልማት በጋራ እንድንቆም ጥሬን አቀርባለሁ። እጅግ አድርጌ አመሰግናለሁ። ለመተባበር ብዙዎችን ጋብዘናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችን ይሁን ብለናል። የ20 ዓመት ፍጥጫ ይቁም ብሎ መንግስታችን የነበረውን ቁርሾ በመፍታት ወደ ልማት፣ ወደ ኢንቴግሬሽን፣ ወደ ጋራ ተጠቃሚነት፣ ወደ አብሮ መበልጸግ እንድንገባ ኤርትራውያን የሚጠቀሙ ጥቅም ካለ ከኢትዮጵያ እንዲጠቀሙ ኢትዮጵያም ከኤርትራ እንድትጠቀም በጣም ሰፊ ስራ ተለፍቷል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አልተሳካም። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ እንደዛ ሳይሆን በጋራ እኩልነት ነው፣ በጋራ ተጠቃሚነት ነው። የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፊያ መጥቷል። መወራጨት አለ። ህዝብን መሬትን አፈር ከመድረኽ መጻወት ምዝማዝ ወዘተ ተዕንደራን መሁታቱን አመወዳእታ ህድማን ቅድሚት ጥራይ ክበሃል ዝከኣል ነዚ ተኣውጁ ዘሎ ኩናታት ሓንቲ ዘይኮነ ብዙሕ ኩናታት ንምብራዕ ዝጓረት ዘሎ ቴክኖሎጂ ናፅዋርን ምዘሰንዮ ሕሱር ጃሃን ዝጉብ ንመዕደግን መበከልን ዝሰልዑ ዝወፅእ ዘሎ ዶላራት እውን እልቢ ይብሉን። ከም ሳልሳይ መጋበርያ ሓሶት ንምንዛሕን ሓቅታት ንምዕፋንን ምዝንባዕን ጽልእን ቅርሕንትን ንምጥቋስ ተዋዲዱ ዘሎ መናፍሕ ስነ አእምሮዊ ኩናት ዝበሃል እውን ብዙሕ እዩ። ንተጻብኦ ህዝብን መንግስትን ኤርትራ ዝፈሓስ ዘሎ ቁሉዕን ስውርን ሸርሕታት እውን ዘይፈለጠ የለን። እንታይ እቲ መደምደምታ ተበጊሱ ዝነበረ ተስፉው ሃንቀውታ በኒኑ እዩ።